ሐኪሞቹ ያዋጥኩት ነገር ልጄ እንደሚያስወርድብኝ ነግረውኛል። ምን? አዎ ጽጌረዳ፣ ደግሞ ይህን ነገር ያደረገው እራሱ ነብዩ። ቆይ ፌቪ፣ እየገባኝ አይደለም። ይህንን ነገር እስቲ በደንብ አስረጅኝ። ምን ልንገርሽ? እንዴት እንደተሸወድኩ፣ እንዴት እንዳታለለኝ፣ ንጹህ ፍቅሬ መጫወቻ እንዴት እንዳደረገው ነው የምነግርሽ። ስሜትሽ በደንብ ይገባኛል፣ ግን በእናትሽ በቃ ከመጀመሪያው ጀምረሽ ምን እንደተፈጠረ ንገሪ። እኔና ነብዩ ፍቅር ከጀመርን በጣም ቆይተናል እና በሱ በደንብ እርግጠኛ መሆን ስለምፈልግ የኔና የሱን ፍቅር ማንም ሰው እንዲያውቅ አላደረኩም ነበር። ቆይ እንዴት? ማለቴ ከመቼው? አዎ። ለምን ነው? አዎ ልክ ነህ ነብዩ። ምንድን ነው? ሰላም አይደለሽም እንዴ? ውይ ይቅርታ ነብዩ፣ የሆነ ሀሳብ እኮ ልቤን ሰርቆት ምን እንዳልከኝ ሁሉ አልሰማሁም። ምን እያልከኝ ነበር? አይ ምንም እያልኩሽ አልነበረም። ደህና ነሽ ወይ ያልኩት፣ ግን ደግሞ ድምፅሽ ምንም ደህና እንደሆንሽ አያሳውቅም። ኧረ ሰላም ነው ነብዩ። ምን እያልከኝ ነበር? ምን ነው? ለምን ሳቅሽ? አንተ አስቀኸኝ ነዋ። ምን ብዬ ነው ደግሞ ያሳኩሽ? አይ አሁን የሆነ ነገር ሆንኩኝ ብልህ እንኳን አጠገቤ የለክ። መቼስ በተአምር በራ አትመጣም። ቢሆንም አንቺ የሆነ ነገር ከሆንሽ በቻልኩት አቅም በፍጥነት ለመድረስ እሞክራለሁ። ኧረ እውነትህን ነው? ፈጥነት ትደርስልኛለህ? ትጠይቅኛለሽ እንዴ? በርሬ ነው እመጣለሽ። ግን ነብዩ ምንድን ነው? ሰላም አይደለህም እንዴ? ግን ቆይ የጽጌረዳስ ጉዳይ እንዴ? ለእሷማ ቀድማ አሳውቃት እንጂ ያለ እሷ ምንም የሚሆን ነገር የለም። እሺ አባዬ እንዳልክ ቤት መቀየራችን ግን በጣም ጥሩ ነው። አንተም እንድታርፍ። ጽጌረዳና ፌቨን ተፋጠጡ። ይህ ምክንያት በምን የተነሳ ነው በማለት ጠይቃታለች። ጽጌረዳ በእርግጥ ነብዩን ተወደው ስለነበረ በዚህ መልኩ አልጠብቀውም። ፌቨን ደግሞ ነብዩን የራሷ ለማድረግ ቀን ተሌት እየለፋች ስለሆነ የውሸትም ቢሆን አማሃኝቼ የራሴ ያደርገዋለሁ በማለት ከሚወዳት ልጅ ከጽጌረዳ ጋር ለማጣላትና ለማቀያየም ያደረገችው ድርጊት ነው። ጽጌረዳ ግን በምንም ቢሆን አንቺ የሆንሽውንና እንዲሁም ደግሞ ስሜትሽን ልረዳሽ እችላለሁ፣ ግን ነገራቶችን ሁሉ ተሳስባችሁ ፍቱ በማለት ግን እሷ ደውላ ነብዩ ጋር ምን እንደነበረና እንዴት እንደሆኑ ለማረጋገጥና ለማወቅ ፈልጋለች። ነብዩን ደውላ ስትጠይቀው ይክ በጭራሽ ምን ሆነሽ ነው ስላት ሰላም አይደለሽም እንዴ? የምትናገሩ በሙሉ ትክክል አይመስለኝም እሷ በማለት አጣርቶ ወደ አባቱ ጋር ተመልሷል። አባቱ ቤት እንዴት ቀየረና እንዲሁም ደግሞ አዲስ ቤት በመያዙ ደስ ብሎኛል ብሎ ደስታውን ገልጾ ለጽጌረዳ እነግራታለሁ ሲለው በጣም ደስ ብሎ በፈገግታ ለእሷ የማይነገር ነገር ምንም የለም ንገራት፣ እሷ ቀድማ ማወቅ አለባት በማለት ለልጁ ነግሮታል። ነብዩም የፈገግታውና እንዴት እንደወደዳት አልገባውም። ነብዩ በእርግጥ የሚፈልገው ጽጌረዳን እንጂ ፌቨንን አይደለም። ፌቨን ደግሞ የራሷ ጽጌረዳን ወደ አባትዮ አቶ መስፍን አጃድረው ያበቁ ነብዩና ፌቨን ደግሞ አንድ ላይ ለማድረግ የፌቨን እናት እየጣረችና እንዲሁም ደግሞ ቀን ተሌት እየለፋች የምትገኘው ለዚህ ነው። ይህንንም አለማሳካትና ጥያቄውን አለመቀበል እንዲሁም ደግሞ የኔ ምርጫና የኔ ፍላጎት ነው በማለት ጽጌረዳ ሌላው ቢቀርብኝ እንኳን እባክሽን ትምህርት የልማር ብትላት እምቢ ብላለች። ስለዚህ ነገር ካልተሳካልኝ ብላ የትምህርቴን ነገር አደራ በማለትና እንዲሁም ደግሞ ጽጌረዳ ያደረገችው ድርጊት ምንም ጥፋት አልፈልግም፣ እኔ ከማንም ሰው ጋር መጣላት መቀያየም አልፈልግም። ፌቨን ወልዩን የምትወጁና የምታፈቅሩ ከሆነ የግልሽ ለማድረግ ጣሪ፣ እኔ ምንም የማውቀው ነገር የለኝም ብላ ጥላት ሄዳለች። ግን ስላመመሟ ተረድታታለች። ነብዩና ደግሞ አባትዮ አቶ መስፍን በአንድ ላይ ሲያወሩበትና ስለ ቤቱ ጉዳይ እንዲሁም ከቤት እየመጣች የምትሰራው ሰራተኛ ስለ ጽጌረዳ እያወሩ ነበር። ነብዩም ወዷታል፣ አባትዮ አቶ መስፍንም ጽጌረዳ ወደዋታል። ስለዚህ ያላቸው አማራጭ ሁለታቸውን ግልጽ ካልተነጋገሩ አንድ ቀን በአንድ ላይ ተነጋግረው ተዳርሰው ችግር ይፈጠራል። የጽጌረዳ እናት ከፌቨን እናት ቤት ሰራተኛ ሆና የምትሰራው ጽጌረዳም ትምህርቷን ጠንክራ እንድትማርና ጥሩ ደረጃ ላይ እንድትደርስላት ነው። አቶ መስፍንንም ደግሞ ለመዳር እየፈለገችው
ጥሩ ቤትና ጥሩ ማስተዳደር እንደሚችል ስላወቀች ነው። የፌበን እናትም ደግሞ ወጣቱን ወልዩን የፈለገችው ለልጇ አንደኛ ገንዘብ በመኖሩ፣ ሁለተኛ ደግሞ ከጥሩ ቤተሰብና ገንዘብ አለው በሚል ምክንያት ለልጇ ልታደርገው ፈልጋለች። መስፍን ግን በእርግጠኝነት ይህን ነገር ይችላል ብዬ አላስብም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁ ፈቅዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁኝ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ እያልኩኝ እቀጥላለሁኝ። ጽጌረዳ ድራማ ባለፈው ቪዲዮአችን ላይ እንዳየ ነው ፌበን ወልዩንና ጽጌረዳን ለማጣላት እኔ ወልጄ ለመውለድ ፈልጌ እንዲሁም እርጉዝ ነበርኩ፣ ልጅ ጠፋብኝ፣ ወልዩ ብዙ ጸጸት ላይ ብዙ ድርጊት አድርጎኛል በማለት ጽጌረዳና ወልዩን ለማለያየት ያደረገችው ድርጊት ነበርና ጽጌረዳም ፌበን እንዴት ተጎዳችና እንዲሁም ወልዩ አስረግዟት እንደነበረ ፍቅረኛሞች እንደነበሩ አሳውቃታለች። ጽጌረዳ ግን ምንም ቢሆን እንኳን ክፉ ለመናገርና ከወልዩ ጋርም ደውላ የመጣላት ፍላጎት የላትም። ሁሉንም በእርጋታና በትዕግስት ለማጣራት ወልዩንም ምን ላይ እንደነበረና እንዴት እንደነበሩ ጠይቃ ከዛ በኋላ ሁሉም ነገሮች ይሆናሉ በሚል ምክንያት ያንቺንም ስሜት እረዳሻለሁ፣ ምን እንደምሆንሽ አልገባኝም በማለት ጠይቃታለች። ፌበንም እኔና ወልዩ እንዴት ፍቅረኛሞች እንደነበርን ብላ ድሮ አንድ ላይ በነበሩበት ጊዜ አብረው የተነሱትን ፎቶና ቪዲዮ አሳይታታለች። በእርግጥ ጽጌረዳም አምናለች፣ አንድ ላይ እንዲሆኑና ፍቅረኛሞች እንደሆኑ አውቃለች። ግን ያለፈው ህይወቱ የሚያገባኝ ነገር የለም፣ ወደፊቱ ግን ከተስማማና ከወደዋደን ሊቀጥል ይችላል በማለት አልፈዋል። ስለዚህ በዛሬ ቪዲዮዎች ላይ ደግሞ በጣም ጽጌረዳና ፌበን ተፋጠውና እንዲሁም ደግሞ በጣም ከባድ ሁኔታ ላይ የገቡበት ነገር ስላለ ጽጌረዳ ለፌበን አንቺ ወልዩን የምትወጁና የምታፈቅሩ ከሆነ ለራስሽ ማድረግ የምትፈልጊ ከሆነ ያው በፍቅር አድርጊው። እኔ ግን የምፈልገው አሁን ላይ ማንንም አይደለም፣ ትምህርቴን መማርና ጥሩ ደረጃ ጥሩ ህይወት መኖር እንዲሁም ደግሞ እናቴን ከሰራተኝነት ለማውጣት እንጂ ከአንቺ ፍቅረኛ ከወልዩ ግን ለመቀማት አንድን ቀን አስቤው አላውቅም። ስለዚህ አንቺና ወልዩ እንደፈለጋችሁ መሆን አለባችሁ ብላ ትታታለች። ጽጌረዳ ግን ለእሷ እንድትበላት እንጂ ወልዩ እንደውላ እንዴት እንደነበሩና ምን አይነት ዝግጅት እንደነበራቸው ምን አይነት ህይወት እንደነበራቸው ያሳለፉትን በሙሉ ለመጠየቅ ተዘጋጅታለች። ወልዩም ይሄን ነገር ስለሸከከና ስለፈረደ በጣም ስልኩ ሲደወል ከመጀመሪያውኑ ምን ተፈጥሮ ነው በማለት በድንጋጤ ጽጌረዳን ያዋራት ነበረ። ምን ሆነሽ ነው? አላገኝሽ እፈልጋለሁ፣ ላዋራሽ እፈልጋለሁ ቢላት እንኳ በደስታ ማዋራት ትችላለህ ወይ? ግን አንተ ምን ላይ እንደሆንክና እንዲሁም ያለፈው ህይወት እንድታጫውታ ይፈልጋለሁ፣ እኔም እንዳገኝ ይፈልጋለሁኝ። አሁን ላይ ግን ብዙም ለመውጣትና ሰው ለማግኘት ባይፈቀድልኝም እንደምንም አመቻችቼ እንዳገኝ ይፈልጋለሁ ብለዋለች።
የፌቨን እናትም ጽጌረዳ ወደ ውጭ ወጥታ እንድትቆይ የማትፈልገው ከወልዩ ጋር ሄዳ ሌላ ችግር ትፈጥራለች። እንዲሁም ደግሞ ለአቶ መስፍን እንድትዳር ያደረገችው ሴራና ተንኮል ከሰማሽ ነገር ልታፈርስብን ትችላለች። በእርግጥ እች ልጅ ህጻናትና ትልቅ ሰው ማግባት ፍላጎቷ ስለማይሆን ጣላናለች በማለት የራሷን ውሳኔ ወስና እንዲሁም በዲያፈናው ምንም ሳይናገሩ ለመዳር ነው እና የፈለጉት። ጽጌረዳ ግን ይሻላለችም። በሚቀጥለው ቪዲዮ ግን ጽጌረዳና ወልዩ አንድ ላይ ተመካክሮና የባለፈው ህይወታቸውን ሰርዞ በአንድ ላይ ሆኖ እንደሚመጡ በተስፋ እንጠብቃለን። ምንም ይሄው ብቻዋን ቁጭ ብላ የሸረበችው ሴራ እንደሚጋለጥ አንድ ቀን አንጠራጠርም። ውድ ቤተሰቦች በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። በአዲስ ቪዲዮ ያገናኘን። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁኝ። መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።